ከዚህ ቪዲዮ በኋላ ሂሳብ ትምህርትን መፍራት ታሪክ ይሆናል። ሰላም እንደምንቆያችሁኝ ውድ የዩቲዩብ ቻናሌ ቤተሰቦች፣ በብዙዎቻችሁ ጥያቄ መሰረት ሂሳብ ትምህርትን እንዴት ነው የምንወደው፣ እንዴት ነው የምንረዳው፣ እንዴት ነው መፍራት ምናቆመው ብላችሁ ጠይቃችሁ የነበረ። ዛሬ በዚህ ቪዲዮ ላይ 8 ለሂሳብ ቁልፍ የሆኑ ሀሳቦችን ወደ እናንተ ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከቻላችሁም ሀሳቦቹን የምነግራችሁን ሀሳቦች በወረቀት ላይ እየጻፋችሁ ተከታተሉኝ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ እንሂድ። እሺ እንግዲህ ቀጥታ ወደ 8ቱ ዘዴዎች ነው የምነግራችሁ ሂሳብ ትምህርትን ለመረዳት ውጤታችንንም ለማሻሻል የሚጠቅሙ 8 ዘዴዎች ነው የምንሄደው ማለት ነው። የመጀመሪያው ዘዴ መሰረታዊ ነገሮችን ማወቅ። ምንም ነገር ጥሩ የሚሆነው መሰረቱ ላይ ሲሰራ ነው። ስለዚህ መሰረታዊ ነገሮችን እወቁ። ምንድናቸው እነዛ መሰረታዊ ነገሮች? መደመር፣ መቀነስ፣ ማባዛት፣ ማካፈል። እነዚህን ነገሮች ጠንቅቆ ያላወቀ ተማሪ ከላይ ያሉትን ሂሳቦችን በደንብ ሊሰራ አይችልም፣ ሊያውቃቸው አይችልም። ምክንያቱም መሰረቱ መደመር፣ መቀነስ፣ ማባዛት፣ ማካፈል። ብዙዎቹ ማባዛት ይከብዳቸዋል፣ ማካፈል ይከብዳቸዋል፣ መደመር መቀነስ ያስቸግራቸዋል። ግን ከባድ የሆነውን ሂሳብ ለመረዳት ይሞክራሉ። ይሄንን ማድረግ አቁማችሁ ምን ያህል ዕውቀት አለኝ መደመር፣ መቀነስ፣ ማባዛት፣ ማካፈል ላይ ምን ያህል ዕውቀት አለኝ ብሎ ማሰብና እሱ ላይ መስራት ይጠበቃል። ይሄ የመጀመሪያው መፍትሄ ነው። እሺ እንግዲህ ወደ ሁለተኛው ሀሳብ ላይ ደርሰናል። ሁለተኛው ሀሳብ ደግሞ ምንድነው? ሂሳብ ትምህርትን ተረዱት እንጂ አትሸምድዱት። ልክ እንደ ሂስትሪ፣ ልክ እንደ ጂኦግራፊ ወይ እንደ ባዮሎጂ ትምህርት አትሸምድዱት። ሂሳብ ትምህርት መረዳት ነው ያለባችሁ። አንድን ቀመር፣ አንድን ፎርሙላ እንዴት እንደመጣ ለምን እንደምንጠቀመው ነው ማወቅ ያለባችሁ። ያንን በምታደርጉበት ጊዜ ለረጅም ጊዜ ያንን ዕውቀት አትረሱትም። ገብቷችኋል? እንደ ሂስትሪ የሚሸመድድ አይደለም፣ የተግባር ስራ ነው። ስለዚህ ያንን ፎርሙላ መረዳት ነው እንጂ ያለባችሁ መሸምደድ ውጤታማ አያደርጋችሁም። ለምን እንደምትጠቀሙት እወቁ። መቼ እንደምትጠቀሙት ያንን ፎርሙላ እወቁ። የዛኔ ከአይምሯችሁም አይጠፋም፣ ውጤታችሁም ጥሩ ይሆናል። እሺ ሶስተኛው ሀሳብ ላይ ደርሻለሁ። ሶስተኛው ሀሳብ ደግሞ በየቀኑ ልምምድ አድርጉ። ሂሳብ ትምህርት በማየት ብቻ የምናውቀው አይደለም፣ በልምምድ እንጂ በማየት ብቻ የሚታወቅ ነገር አይደለም። ስለዚህ በየቀኑ ልምምድ አድርጉ። በየቀኑ ቢያንስ ከ3 እስከ 5 የሚሆኑ ጥያቄዎችን በራሳችሁ ስሩ። የዛኔ ሂሳብ ትምህርትን በደንብ ትረዳላችሁ፣ መስራት ትለምዳላችሁ፣ ውጤታችሁም ይሻሻላል። ስለዚህ በየቀኑ ፕራክቲስ ማድረግ እንዳይረሳ። ይሄም ሶስተኛውና ዋነኛው ነገር ነው። እሺ አራተኛው ነገር ደግሞ ምንድነው? ይሄ አራተኛው ነገር ለየትኛውም አይነት ትምህርት ይሰራል። እሱ ምንድነው ካላችሁኝ፣ ከስህተታችሁ መማር። አንዳንዴ ስህተት ስንሰራ ወይ ደግሞ ጥያቄ ሰጥተን ያንን ጥያቄ በራሳችን ለመሞከር ለመስራት ስናስብ እንሳሳታለን። የዛኔ ተስፋ መቁረጥ የለባችሁም፣ መሰላቸት የለባችሁም፣ መድከም የለባችሁም። የተሳሳትኩት ምንድነው ብላችሁ ከስህተታችሁ ለመማር ሞክሩ። ገብታችኋል? ከዛ ስህተት ለመማር ሞክሩ። ለምሳሌ ሌላም ትምህርት ቢሆን የሸመደዳችሁት ነገር ካለ እሱን ለብቻችሁ ስትሉ የሚጠፋችሁ ከሆነ የሚጠፋችሁን ፓርት ደግማችሁ ማጥናት ነው ያለባችሁ እንጂ መሰላቸት የለባችሁም። ሂሳብ ትምህርት ሲሆን ደግሞ ሂሳብ ትምህርት በጣም ልምምድ ይጠይቃል ተባብለናልና ስህተት በምትሰሩበት ጊዜ ሂሳቡ ውጤቱ የማይመጣላችሁ ሰዓት ላይ ተሰላይታችሁ ምናምን ማቆም መቻል የለባችሁም። ከስህተታችሁ በደንብ አድርጋችሁ ለመማር ሞክሩ። ይሄም አራተኛው መፍትሄ ነው። እሺ እንግዲህ ሂሳብ ትምህርትን የሚያቀልልን 5ኛው ሀሳብ ላይ ደርሰናል ማለት ነው። የሀሳብ ምንድነው? የተረዳነውን ነገር ለሰው ማስረዳት። አንድን ነገር እንማራለን፣ እንረዳለን፣ ያንን ሂሳብ እንሰራዋለን። ውጤቱ ሲመጣልን ለሌላ ሰው ደግሞ ማስረዳት መሞከር። የዛኔ ያ ዕውቀት እናንተ ጋር ተረጋግቶ ይቀመጣል ማለት ነው። ምንጊዜም የማይጠፋ ነው የሚሆነው እናንተ ውስጥ ማለት ነው። ወይ ደግሞ ምናልባት ሰው የማታገኙ ከሆነ ልክ ራሳችሁ እንደዚህ ቁጭ ብላችሁ ማስረዳት። ገብታችኋል? ማስረዳት፣ መስራት፣ በቃ ሰው እንዳለ አድርጋችሁ መቁጠር። በቃ ሰው እንዳለ አድርጋችሁ ወይ ፕሬዘንቴሽን እንደምታቀርቡ አድርጋችሁ በደንብ አድርጋችሁ እየተናገራችሁ ማድረግ። ራሳችሁ እያወራችሁ ለራሳችሁ በምታስረዱበት ጊዜ ሰው እንኳን ባይኖር ያ ዕውቀት ውስጣችሁ ይረጋገጣል። ምንጊዜም አትረሱትም። ይሄም 5ኛው መፍትሄ። እሺ እንግዲህ ወደ 6ኛው ሀሳብ ደርሰናል ማለት ነው። 6ኛው ሀሳብ ይሄም በጣም ወሳኝ ነው። በጣም ወሳኝ ነው ማለት ነው። ምንድነው ካላችሁኝ፣ ምን እንደተጠየቃችሁ ተረዱ። በጣም ብዙ ተማሪዎች የሚሳሳቱት ጥያቄውን ሳይረዱት መስራት ስለሚጀምሩ ነው። ምን ፈልጉ እንደተባለው አያውቁም፣ ምን ስሩ እንደተባለው አያውቁም።
ጥያቄውን በደንብ አድርገው አልተረዱትም። የዛኔ ለመስራት ይሞክራሉ። ያው የታወቀ ነው። ያልተረዳችሁት ነገር ደግሞ ውጤቱ መውደቅ ነው የሚሆነው። ስለዚህ መጀመሪያ ተረዱት። ምን ፈልጉ እንደተባላችሁ፣ ምን አገኙ እንደተባላችሁ ጠንቅቃችሁ ከተረዳችሁ ከዛ ለመስራት ይቀላችኋል፣ ለማግኘት ይቀላችኋል። አለበለዚያ ግን ከወጣችሁ በኋላ ከፈተናው በኋላ ይሄ እኮ እንደዚህ ነበር ሲባል አውቀው ነበር እኮ ወይኔ እንደዚህ አድርጌው ቢሆን የሚለው ነገር ይመጣል። ያ ነገር እንዳይመጣ መጀመሪያ ጠንቅቃችሁ ጥያቄዎቹን ተረዱ። እሺ እንግዲህ ሰባተኛው ሐሳብ ላይ ደርሰናል። የሰባተኛው ሐሳብ ደግሞ ስትሰሩ የተለያዩ ጥያቄዎችን ስትሰሩ ደረጃ በደረጃ ነው ሂሳብ የሚሰራው። አትቸኩሉ። እንደሌላው ትምህርት አንዴ አንብባችሁ እንደ ሂስትሪ አንብባችሁ ተርታችሁ የምትሰሩት ነገር አይደለም። ሂሳብ ትምህርት ስቴፖች አሉት። ስቴፕ ባይ ስቴፕ ነው እንጂ የሚሰራው አንዴ ቸኩላችሁ ውጤቱን ለማግኘት ብቻ አትሩጡ። የዛኔ ደረጃ በደረጃ ስትሰሩ አንደኛ እየተረዳችሁ ትሄዳላችሁ፣ ሁለተኛ ደግሞ ስህተታችሁንም ታገኛላችሁ። ስለዚህ ሂሳብ የሚሰራው ተረጋግታችሁ ደረጃ በደረጃ እንጂ በችኮላ አይደለም። ይሄም ሰባተኛው ሐሳብ ነው። እሺ እንግዲህ ስምንተኛውና የመጨረሻው ሐሳብ ላይ ደርሰናል ማለት ነው። የመጨረሻውን ሐሳብ ከመናገሬ በፊት ግን ሰብስክራይብ አድርጋችኋል። ሰብስክራይብ፣ ላይክ፣ ሼር አድርጉ። ለተማሪ ጓደኞቻችሁ ካሉ ሼር አድርጉ። የተለያዩ ሐሳብ አስተያየት ካላችሁ ደግሞ በመለቃቸው ቪዲዮዎች ላይ ኮሜንት ላይ አሳውቁኝ ማለት ነው። ምንጊዜም ደግሞ እንደዚህ አይነት ጠቃሚ ቪዲዮ ስለቅላችሁ ወደ እናንተ እንዲደርስ የደውላ ምልክት በመጫን ቤተሰብ ሁኑ። እንግዲህ የመጨረሻው ደግሞ ሐሳብ ምንድነው? ከአጋዥ መጽሐፎች በተጨማሪ ከተለያዩ መጽሐፎች በተጨማሪ ቴክኖሎጂን ተጠቀሙ። ቴክኖሎጂ ዩቲዩብ አለ፣ የተለያዩ አፖች አሉ። ቲክቶክ ለማየት ብቻ ስልካችሁን አትጠቀሙ። ስፔሻሊ ተማሪዎች ከቲክቶክ ሰዓታችሁ ቀንሳችሁ ሂሳብ ትምህርትን በደንብ የሚያስረዱ የሚያብራሩ በደንብ አሁን ቴክኖሎጂ በጣም ተራቋል። እናንተ የመጠቀም ፍላጎት ይኖራችሁ፣ ውጤታችሁን የመቀየር ፍላጎት ይኖራችሁ፣ ራሳችሁን የመለወጥና የማሻሻል ፍላጎት ይኖራችሁ እንጂ በቤታችሁ በዚሁ ስልክ መጥቶላችኋልና የተለያዩ ቴክኖሎጂውን ተጠቅማችሁ ያልገባችሁን ነገር ተረዱ። አፖች አሉ፣ ዩቲዩብ ቻናሎች አሉ፣ የተለያዩ ስለ ሁሉም ነገር የተሰሩ ስለ ሂሳብ ፎርሙላ ሊሆን ይችላል፣ ስለ ማንኛውም ስለተለያየ ቀመር አሰራር ሊሆን ይችላል ተቀምጦላችኋል። ስለዚህ ያልገባችሁ ነገር ካለ አስተማሪ ሃይላይት ነው የሚሰጠው፣ አስተማሪ መስመር ነው የሚያሳየው። እነዛን ነገሮች መስመር ካሳየላችሁ የእናንተ ፋንታ የሚሆነው ምንድነው? አብራርታችሁ አውጥታችሁ አውርዳችሁ። ተማሪ ፈላጊ ነው፣ ፈልጎ አብራርቶ ከተለያዩ ነገሮች አጣምሮ የሚሰራ ነው። ስለዚህ አጋዥ መጽሐፎች ላይ በአንድ ወይ አሰራር መምሮ ካሳያችሁ ያንኑ ጥያቄ በተለያየ መንገድ ያንኑ ፎርሙላ በተለያየ መንገድ የሚያስረዱ መጽሐፎች አሉ፣ ቴክኖሎጂዎች አሉ፣ አፖች አሉ፣ ዩቲዩቦች አሉ። ስለዚህ እሱንም በደንብ አድርጋችሁ ተጠቀሙ። እንግዲህ ዛሬ ሂሳብ ትምህርትን እንድትወዱት ወይ ደግሞ በምን አይነት መንገድ ብታጠኑ እንደሚጠቅማችሁ በቻልኩት መጠን ለማሳየት ሞክሬያለሁ። ይህን ቪዲዮ ከወደዳችሁ ላይክ ማድረግ እንዳይረሳ። እንደዚህ አይነት ጠቃሚ ቪዲዮዎች ደግሞ ወደ እናንተ ስለማደርስ ምንጊዜም ሰብስክራይብ አድርጋችሁ ጠብቁኝ። አብራችን ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። ይሄ ፍላጎት ሚዲያ ነው።